እድሜና ጤና ይስጠን እንጂ የመና የማናየው የማንሰማው ነገር እንደሌለ እርግጠኛው እንኩኛው እንዴ ትላንት ለቀቀው ቪዲዮ ሁላችሁም አይታችኋል። የራሳችሁን ሐሳብ አስተያየት ሰጣችኋል። የምትፈልጉትን ነገር ብላችኋል። የምትሳደቡ ሰዎች ተሳድባችኋል። የምትተቹ ሰዎች ተችታችኋል። እንደዛም ደግሞ አብርሃም ያደረገው ነገር ተመችቷችሁ ደግፋችሁ ያወራችሁም ሰዎች እንዳላችሁ አይቻለሁና በጣም 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 እናንተን ተዘብቋችሁ። ምክንያቱም አሁን ላይ ፍቅርና አብርሃም ያው መኪና ውስጥ ያደረጉ ያሉትን ነገር አይታችኋል። ሁላችሁ ያያችሁ ነው። ሲሳሳሙ ብዙ ነገር ሲደረግ ያያችሁ ነው። ይሄን ነገር አለም ዛሬ ለእናንተ ላወራ የፈለኩት እኔ። ከዚህ ሌላ ብዙ ፋይሎች ተልከውልኛል። ከማን ከራሱ ማለት ነው ቲክቶክ ላይ ከለቀቀው ልጅ ተልከውልኛል። ብዙ ፋይሎች በውስጥ ተልከውልኛል። ዛሬ ግን እናንተ እንዳውጣ የምትፈልጉ ከሆነ ይሄን ነገር እንዳሳያችሁ የምትፈልጉ ከሆነ ግን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዚህ አጋጣሚ ማለት ነው በጣም ምስኪኗ ማናት፣ በጣም የምታሳዝነው ማናት ሄርሜላ ናት። ሄርሜላን በጣም እየሸወዳት እንደሆነ ያታለላት እንደሆነ ደጋግሜ ተናግሬያለሁ። አብርሃም ሄርሜላን አይፈልጋትም። ይሄ ግልጽ ማሳያ ነው። ባይዚ ትላንት ከፍቅር ጋር እንደዛ ሲሆን ካያችሁ ሄርሜላን ይፈልጋል ብላችሁ ማሰባችሁ ራሱ ጅልነት ነው፣ ሞኝነት ነው። ሄርሜላም አንቺ ራስሽ አብርሃም ይፈልገኛል ከዚህ በኋላ ከሱ ጋር ፊውቸር አስባለሁ አግብቼው ወልጄ ብዙ ነገሮችን አያለው ብለሽ ምታስቢ ከሆነ አንቺም ጅል ነሽ፣ ሞኝ ነሽ ለማለት እፈልጋለሁ። ምክንያቱም ይሄን ነገር እያየሽ ይሄን ነገር አይተሽ ብዙ ፋይሎች ወጥተው መስረጆች ወጥተው ከሱ ጋር መሆን የምትፈልጊ ከሆነ አንቺ ራሱ ጅል እንደሆንሽ ሞኝ እንደሆንሽ መገንዘብ እንችላለን ማለት ነው። በዚሁ አጋጣሚ ግን ማለት ነው ሩታ አንድም ቀን እንዲያ ነገር ተወርሱባት የማታቅ ድንቅ ሴት ድንቅ የሆነች እህት እንዳለችን ግን ሁላችሁም እንድትረዱ ትፈልጋሉ። ሩታ በመጥፎ ነገር ስሟ ተነስቶ አያቅ። በእንዲያ ተልካሻ ነገር ስሟ ወጥቶ አያቅ። እንዲያ ነገር ስታደርግ አይተንም ሰምተንም አናቅ። ይሄሽ እንዴት ነው ሩታን እንዳንወዳት የሚያደርግም ምን አላት? ሩታን እንዳንወዳት ከሷ ጋር እንዳንቆም የሚያደርግ ምን ነገር አለ? ምን አለ? እስቲ አውሩ። እስቲ ኮሜንት ላይ ገብታችሁ በእግዚአብሔር እስቲ የምታውቁ ሰዎች ካላችሁ አውራችሁ። እስቲ ሩታ እንደ ጠላት የሚያደርግ ነገር ካላችሁ እስቲ አውሩና ምክንያት ይኖረኝ። እኔ እንዴት ነው ሩታን እስቲ የምትጠሏት? አንድም ቀን እንደዚህ አይነት ነገር ተጠርጥራ ማታቅ። አንድም ቀን እንደዚህ አይነት ፋይል ወጥቶባት ማታቅ። ከሌላ ወንድ ጋር ታይታ ማታቅ። ምን አይነት ድንቅ ሴት ብትሆን ነው የራሷን ክብር ጠብቃ፣ የልጇን ክብር ጠብቃ፣ የቤተሰቧን ክብር ጠብቃ የምትኖር እጅግ ድንቅና የምታስገርም ሴት ናት። ለብዙ ሴቶች ምሳሌ የምትሆን ሴት ናትና ፍቅር ያው ትናንት የተደረገውን ነገር ሁላችሁም አይታችኋልና በትናንትናው ዕለት ባይዜ ማንም ቪዲዮ አልለቀቀም ነበር። አብርሽም አልለቀቀም፣ ሄርሜላም አልለቀቀችም፣ እነ ዳኒም አልለቀቁም፣ እነ ሩታም አልለቀቁም። ማንም ቪዲዮ የለቀቀ ሰው አልነበረም። ምክንያቱም ይሄ ይፈጠራል ብለው አዩ። ያው ነገሩ ቀን አካባቢ ነው ቪዲዮ የተለቀቀባቸው ያ ቪዲዮና ታየ። በጣም ብዙ ወከባዎች የተፈጠሩ እንደሆነ አንዳንድ ነገሮች እየሰማን ነው። እዛ አካባቢ በጣም ከባድ ዋር ተፈጥሯል። ባይዘው ቤተሰብ በጣም ከባድ ነገር ተፈጠረ እዛ ቤተሰቡ ጋር አብርሽ አለበት ሄርሜላ ጋር ምናምን በጣም ከባድ ነገር የተፈጠረ እንደሆነ ሁላችሁም እንድታውቁ ፈልጋለሁና ዛሬ መጥቶ አብርሽ ማስተባበያ መስጠቱ የማይቀር ነው። እኔ ነገር ልንገራችሁ ቀድሜ አብርሽ ዛሬ መጥቶ ማስተባበያ ይስጣል። እንዲያ ነገሮች ሆን ብለው እንዳደረጉ ከልጁ ጋር ሆን ብለው እንደቀረጸው ከዛ በኋላ ሰዎች ምን ይላሉ የሚለውን ነገር ለማወቅ የተቀረጸ ቪዲዮ እንደሆነ መናገር ይፈልጋል። አሁን መጥቶ ማለት ነው አብርሽ ከዛ ለመሰላችሁ ያም የሚሆነው ያ ልጅ የቀረጸው ልጅ ቲክቶክ ላይ የለቀቀው ልጅ ቪዲዮውን አሁን ላይ አጥፍቶታል። ከቲክቶክ ላይ የራሱ የቀረጸው ልጅ ማለት ነው እንዲያጠፋ ተደርጎ ቪዲዮውን አጥፍቶታል። እሱ ግን ለኔ በጣም ብዙ ቪዲዮችን ቀድሚያ ልኮልኛል። ራሱንም ቪዲዮ ልኮልኛል። እሱ ከመፖስቱ በፊት ባይዚ ልኮልኝ ነበር ቪዲዮ። ላውጣው አላውጣው እንዲያ ነገርማ አላውጣም። በቃ ማንም ሰው ካላየ ማንም ሰው ካልሰማ በዚህ ልክ እኔ የሰውን እንዲወርደት ምናምን የምፈልግ ሰው ስላልሆንኩኝ ያ ነገር አላውጣም ብዬ ራሱም ለቀቀው። ከዛ በኋላ አሁን ላይ ብዙ ሰዎች ጋር ደርሷል። ብዙ ሰዎች ደግሞ ትችትን እያስተናገደ ይገኛል አብርሽ ማለት ነው። በዚህ አጋጣሚ አብርሽ ወዴት እየሄድክ እንደሆነ ግራ ገብቶሃል። አንተም የትኛውን ሴት መምረጥ እንዳለብህ ግራ ገብቶሃል። በጣም ምርጫን በዛብህ። በዚህ አጋጣሚ ግን አንድ ነገር መናገር እፈልጋለሁ። ሄርሜላም ፍቅርም እናንተ ራሳችሁን ክብራችሁን እያዋረዳችሁ እንደሆነ መረዳት ትችላለሁ። በተለይ ፍቅርና ሄርሜላ ሩታ እንደሆነች ክብሯን ጠብቃ የምትኖር ሰው ናት። ክብሯን ጠብቃ የምትቀጥል ሴት ናትና ከሷ ጋር ላገናኛችሁ አልፈልግም። ሁለታችሁም በተለይ ፍቅርንና ሄርሜላ እናንተ ላገናኛችሁ አልፈልግም ከሩታ ጋር። ግን ሩታማ አንዴ ደግሞ የሆነ
አንዳንዴ የሚያናድ ነገር ታደርጋለች። እኛ ማንፈልገው ነገር ለምሳሌ ባለፈው ይቅርታ ጠይቃ ነበረ ከኤፍሬም ጋር በመሆን አብርሽን ይቅርታ ጠይቃ ነበር። ያም ይቅርታ ተገደው እንደሆነ ተናግሬያለሁ እኔ። ምክንያቱም ግዳጅ እንደሆነ አብርሃም አስገድዷቸው እንደሆነ ክሱን ሳያነሳ ሚዲያው ላይ መጥቶ አንስቻለሁ አለ። ከዛ በኋላ ደግሞ ይቅርታ እንዲጠይቁት አደረገው። ምክንያቱም እንዲለማመጡት ይፈልጋል አብርሽም ሩታም ኤፍሬም ተለማምጠውት እንዲኖሩ ስለሚፈልግ ከነሱ ህይወት መውጣት ስለማይፈልግ ይቅርታ እንዲጠይቁት አደረገ። ቅድሚያ ይሄን በትላንትና ቪዲዮ ተናግሬያለሁ። ይቅርታ እንዲያደርጉለት ጠየቀና ኢግኖር አውቆ ገጫቸው ማለት ነው። በሰው ፊት እንዲዋርዱ ስለሚፈልግ ነው። ያን ነገር ያደረገው ግን አስፈራርቷቸው ነው። ተገደው ያን ነገር ያደረጉ ያሉት እና በዚህ አጋጣሚ ይሄ ፋይል መውጣቱ እኔ አላስደስተኝም። ይሄ ትላንት የተለቀቀው ፋይል መውጣቱ ተረስቻለሁ እንኳን ወጣ ምናምን የፍቅር አልልም በቃ። ምክንያቱም እኔ ማንም ሰው ሲዋረድ ማንም ሰው ክብሩ ሲቀንስ ማየት አልፈልግም በጭራሽ። በተለይ ሚዲያ ላይ በጣም መጥፎ ነገር ስለሆነ ምክንያቱም ሁሉም ሰው ነው የሚያየው፣ ዓለም ላይ ያለ ሰው በጠቅላላ ነው የሚያየውና አንድ ሰው እንደዚህ ሲሆን ማየት እኔ አልወድም አልፈልግም። ምክንያቱም ነገ እኔ ህይወት ላይ ሊመጣ ይችላል፣ ነገ ህይወቴ ላይ እነዚህ ነገሮች ሊያጋጥሙ ይችላሉና ሰው ላይ ደግሞ እንዲሆን አልፈልግም ማለት ነው። ያ ነገር ሜቢ ነገ እኔ ህይወት ላይ ቢመጣ መቋቋም ማልችልበት ጭንቀት ውስጥ ልገባ ስለምችል ዛሬ እንደዚህ አይነት ነገር ሰው ላይ ሲከሰት እንኳን እሰይ ደግ አደረጉ ምናምን ማለት አልፈልግም። ይሄ እኔ ውስጤ ላይ ምንም ጥላቻ እንደሌለኝ ለእናንተ እንድታውቁ ስለምፈልግ ነው። አብርሽ ጋርም ጥላቻ የለኝም፣ ሄርሜላ ጋርም ጥላቻ የለኝም፣ ማንም ጋር ጥላቻ የለኝም። ግን እውነታውን እንደዚህ የሚታይ እውነትን ፊት ለፊት የሚታይ እውነትን ሜቢ እናንተ አንዳንዴ ሳትገነዘቡ ሳታውቅርታችሁ የምታዩትን ነገር ግን ፊት ለፊት ወጥቼ አወራለሁ እኔ። ምክንያቱም ሐሳብ የምሰጥበት አንዱ መድረኬ ስለሆነ ማለት ነው። ይሄ ሚዲያው ሐሳቤን የምሰጥበት ሐሳቤን በነጻነት የምገልጽበት መድረክ ስለሆነ አንዳንድ ሐሳቦችን እንወያያለን፣ እናወራለን። አንተም ኮሜንት ላይ እኮ ጽፉልኛላችሁ ብዙ ነገሮችን እንድሻሻል የምፈልጉትን ሐሳብ እንድሰጥ የምፈልጋቸው ነገሮች ላይ ሪከመንድ ታደርጉኛላችሁ። እና በትላንትና ቪዲዮ ላይ እኔ ምንም ማለት አልፈልግም። ያው ያያችሁትን ነገር አይታችሁ ሁላችሁም የተፈጠረው ነገር ተፈጥሯል፣ የሆነው ነገር ሆኗል። ፍቅርና አብርሽ ያው መኪና ውስጥ ተሳስመዋል፣ ብዙ ነገር ተፈጥሯል፣ ብዙ ትችቶችን መጥተዋልና በዛ ነገር ላይ ይሄ ነው ብዬ እሱ ቪዲዮ ላይ ድጋሚ ማውራትም አልፈልግም። ያው ግን ግዴታ ዛሬ ይሄ ቪዲዮ መቅረጽ እንዳለብኝ ስለተሰማኝ ነው። ግዴታ ይሄን ቪዲዮ ዛሬ ማውራት ስላለብኝ ስለተሰማኝ ነው። ምክንያቱም ብዙ ሰዎች ልካችሁልኛል ይሄን ቪዲዮ እንዳወራ ሐሳቤን እንድገልጽ ብዙ ነገሮች እንዳወራ ተልከውልኛል እና ያው አሁን ላይ ሄርሜላ ጥሩ ሁኔታ ላይ እንዳልሆነች ይሄን ቪዲዮ ካየች በኋላ በጣም ስሜቷ እንደተረበሸ በጣም ብዙ ያለቀሰች ነው ማታ የሚያደረችው የሚባል ነገር ሰምተናልና ያ ነገር ሄርሜላ ያው ልብሽን አንድ አይደለም የጎዳው አብርሽ ልብሽን ደጋግሞ የወጋው መጉዳት አይደለም የወጋሽ ነው ማለት ምንችለው እኛ። ምክንያቱም ብዙ ጊዜ አብርሽ ያንቺን ህይወት ሲጎዳ ነው የምናየው፣ ያንቺን ልብ ሲሰብር ነው የምናየው፣ ቅስምሽን ሲሰብር ነው የምናየው እንጂ አንድም ቀን እኔ ጠቅሞሽ ከአንቺ ህይወት ጋር ሴፍ የሚሆን ሰው ትዳር ፊውቸር የምታስቢው አይነት ሰው እንዳልሆነ ደጋግመን ተናግረናል። የአንቺ አትሰሚም እንጂ አትረጅም እንጂ ብዙ ነገሮችን ተወርተዋል፣ ተነግረዋል። አንቺ የምትረጂ ሰው አይነት ስላልሆንሽ ነው እንጂ ያው መልሶ ደግሞ ስትጎጂ ስትታመሚ ይገባሻል በሚለው ጸጥ ያልነው እስካሁን ዝም ያልነው። ተመላልሶ ምክር ማሰሚ ከሆነ ሰው ሚልሽን ነገር ማሰሚ ከሆነ ደጋግሞ ልብሽን ይወጋ ይቀጥላል ማለት ነው። ምክንያቱም አንቺ ጋር ፊውቸር አያስብም አብርሽ። አግባኝ ስትዩ ከአንዴም ሁለቴ ሶስቴ ሸማግሌ ላክ አግባኝ አብርሽ ካንተ ጋር መኖር ፈልጋለሁ። ለምንድነው ውሳኔን ማስጠኝ ስትዩ እኔ አሁን ዝግጁ አይደለሁም፣ አሁን እንደ ነገሮችን ማስብበት ጊዜ አይደለም፣ ዝም ብለን እንዝናና። እሱ የሚፈልገው ቺል ማድረግ መዝናናት፣ ከአንቺ ጋር መሆን መዝናናት ብቻ ነው የሚፈልገው እንጂ ፊውቸርን አያስብም። ፊውቸርን ከአንቺ ጋር አያልምም። ከአንቺ ጋር ትዳርን መስርቶ ቤተሰብን መስርቶ ልጆችን ወልዶ መኖርን አያስብም። አብርሽ አሁን ላይ ያለውን ደስታ ብቻ ከአንቺ ጋር ያለውን ደስታ አንቺ ጋር መኖር አሁን ላይ ያለውን እንትኑን አለ አይደል እሱን ብቻ የሚፈልገው እንጂ ከአንቺ ጋር ፊውቸር የሚያስብ ሰው እንዳልሆነ ደጋግመን ተናግረናል። ደጋግመን ተናግረን ደግሞ ማትሰሚ ከሆነ ማትረጂ ከሆነ ደግሞ ያው እንዲጎዳሽ መፍቀድ ነው ያለብን እንጂ ምንም ማድረግ አንችልም። ምክንያቱም እኛ ማድረግ የምንችለው አንድ ነገር ቢኖር ለአንቺ ሐሳብ መስጠት ብቻ ነው። ባንቺ ወት ላይ ገብተን ባንቺ ነገር ውስጥ ገብተን እርምጃዎችን መውሰድ በፍጹም አንችልም። እኛ መብቱም የለንም። ግን መስጠት ያለብን ሐሳብ አስተያየት መደረግ አለባቸው ብለን የምናስባቸው ነገሮች
ያው ሚዲያው ለኛም ክፍት ስለሆነ ሐሳብ አስተያየት እንሰጣለን ማለት ነው። እና አብርሽ ያው ካሁን በኋላ ካንተ የምንጠብቀው ነገር የለም፣ ይሄን ነገር አታደርግም የምንላቸው ነገሮች እንደሌሉ ደጋግሜ ነግሬያለሁ። አብርሽ ብዙ ወራዳ ነገሮችን ብዙ የወረዱ ነገሮችን አድርጓል። ከዚህ በላይም ብዙ ነገሮችን ያደርጋል ብለን እናስባለን። በዚያ ከሄዱ ካልተማረ ነገሮችን ለመለወጥ ካልፈለገ የራሱን ህይወት የራሱን ባህሪ ያለበትን ሁኔታ ቀይሮ የተስተካከለ ጤናማ የሆነ ግንኙነት ውስጥ መግባት ካልፈለገ በስተቀር በዚህ ሁኔታ የሚቀጥል ከሆነ ከዚህ በላይ ነገሮችን ያደረገ ይቀጥላል ብዬ ነው የማስበው እንጂ ይሻሻላል ብዬ አላምንም። ሩታ ግን አሁን ላይ ያለሽው ነገር በጣም ደስ ብሎኛል። የወሰንሽው ውሳኔም ተመችቶኛል። ህይወትሽ ለሌላ ሰው ማምጣት እንደፈለግሽም አውቀናል፣ እንደገባም አውቀናል። እዚህ ጋር ሚስጥር ነው፣ ብዙ ነገሮች ማውራት አልፈልግም። እዛ ላይ ያለሽን ነገር ብቻ ጠንከር አድርገሽ ህይወትሽን ከአዲሱ ሰው ጋር መቀጠል ነው ያለብሽ እንጂ አብርሃም እንዲያደረገ አብርሃም እንዲገባ በዚህ ወጣ በዚህ ገባ ብለሽ ምንም የምትጨናነቂበት ምንም አይነት ምክንያት እንደሌለ ልነግርሽ እፈልጋለሁ። የኔትና አንቺ ጠንከር ብለሽ ጎበዝ ብለሽ ከዚህ በላይ እንድትቀጥይ የምፈልገው አብርሃም የሆነውን ይሁን ከሆነው ጋር ይሁን ያደረገውን ያድርግ። ፍቅር ጎዳሽ ፍቅር አታለልች ምናምን ብለሽ ደግሞ እንዳትመጪ፣ በጭራሽ እንዳትመጪ ሩታዬን ላስጠነቅቅሽ ፈልጋለሁ። ምክንያቱም የአንቺን ክብር አይመጥንም እንደዚህ አይነት ነገር ማድረግ ያንቺን አይመጥንም። ስለማይመጥንሽ ፍቅር የፈለገችውን ነገር ታድርግ። ፍቅር አለ እንትን ያለችው ወደሱ ጋር ሄደችው ትሄድ። አንቺ ከራስሽ ጋር ከዛኛው ሰው ጋር አሁን ከመጣው ሰው ጋር ህይወትሽን ብቻ መቀጠል ነው ያለብሽ። ህይወትሽን ማስኬር ብቻ ነው ያለብሽ እንጂ ሌላ ነገር ለምን ታስቢያለሽ? ሌላ ነገር ውስጥ ለምን ትገቢያለሽ? ክብር ያለሽ ሴት ነሽ አንቺ፣ ንጹህ ሴት ነሽ። ያን ክብርሽን እያስጠበቅሽ ነው መቀጠል ያለብሽ። እና ቤተሰብ ያው ትናንት በተለቀቀው ቪዲዮ ላይ ይሄ ነው አስተያየቴ። ያው ብዙ ቪዲዮዎች እንዳሉኝ ታውቃላችሁ። አንዳንድ ሰዎች ኢንቦክስ ማውራት ከፈለጋችሁ አውሩና አልክላችሁ። ራሴ እዚህ ቪዲዮ ላይ ማውጣት ካለብኝ አወጣለሁ እንጂ አልክላችሁ። በቀጣይ ቪዲዮ እንገናኛለን። ማታ በተው ምን እንደሚሉን እስቲ ሁላችንም የምናየው ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ ከልብ አመሰግናለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ እንድታደርጉ እፈልጋለሁ። በቀጣይ እንገናኛለን። የዛ ሰው ይበለን። ቴንክ ዩ